ዛሬ ደስታችን ዛሬ የደስታ ቀናችን ዛሬ ነው ዓለምሽ ዛሬ ነው ዓለምሽ ዛሬ መደሰቻችን ቀን የዛሬው ጋብቻ የዛሬው ቀለበት የዛሬው ጋብቻ የዛሬው ቀለበት ወራት የማይሽር ለውድቱ ይያላችሁበት በየለም ዳርቻ ሰላማችሁ ብዙ ተረፍ ይበልልኝ። የመዳም ቀማሜን የውዴት እንኳን ደስ አለሽ መብሩክ ብያለሁ። ስልኬ ስላየሁት ወላሂ በጣም ደስ ብሎኛል። አንዳንድ ጊዜ ብዙዎቻችሁ ኮሜንት ላይ ወላሂ ዝም ብላችሁ ትሰጣላችሁ ኮሜንት እና ኮሜንት ነገር ላይ ማንኛውም ሀሳብ መግለጫ ነው፣ ችግር የለውም። ግን እናንተ ከተመቻችሁ ምንም ይሁን በቃ ዋናው በሐላል መገናኘታችሁ ነው፣ ዋናው በሐላል መጋባታችሁ ነው። እና መብሩክ በጣም ደስ ይላል ወላሂ አልፍ መብሩክ ነው የውዴት እናቴ ወንድሙ ተቀርፈላችሁ ያና ገበያ ታይክኔ ሞት ትላላችሁ። አንዳንድ ጊዜ እንደዛ ለፍላጎታችሁ እሷ ፋፋሽ ፋፋሽ ብላ ጠበቀች። ምንድነው የምትልባት ወጪ የምትልባት አትሳም ምን ችግር አለ? የሷን ሌላ ሰው አይደለ እኮ ችግር ነው። እኛ እኮ ፍቅር ይጎረብጠናል እኮ ፍቅር ሰው ሲሰጠን ይጎረብጠናል። ወይ ጫላለን ምን ነው በሰሚ ችግር አለ? የኔ ቆንጆ እያለሽ ፏፋሽ ብላ ቡና አፍልታ ምናምን ምን ነው አንተ ለምንድን ነው የምታሳድበን? ሰላም ሰብሪና እንዴት ነሽ? እኔ በጣም ደህና ነኝ። እኔ ምን ሰብሪና እጄ ከታመመ 5 ወር ሆኖታል። ተናግሬያለሁ። ሕክምና አልወሰደኝም እስካሁን 5 ወር። አሁን ጭራሽ መስራት አቁማ 2 ወር ሆኖታል። ይኸው አባን ራሱ አጎንብሶ ቀና ማለት አይችልም። በዚህ እጄ ነው እየሰራ ያለሁት። ይኸው የኛውም እጄ እንደዛው ነው። ሕክምና ወይ ደሞዜን ሰጥተው ሕክምና መሄድ አልቻልኩኝም። ደሞዝም አልሰጠኝም። 3 ወር ደሞዝ አለኝ። ደሞዝ የሚሰጠው ሕክምና ሄድ ነበረ። ስለዚህ ሰብሪና መፍትሄ እፈልጋለሁ። መፍትሄ ትሰጥ እፈልጋለሁ። ብቻዬን እዚህ እየተሰቃየሁ ነው። በዛ ላይ ስልኬ ጠልፈው ስልኬ ቤተሰብ ጋር እራሱ ማውራት አልችልም። ግን አወራች እያሉ ነው። ስልኬ ለብዙ ሰው የሰጡት በስልኬ ማን እንደሚልክ አላውቅም። እና ስልኬን ጠልፈውታል። ሲጀምር 5 ወር ስልኬ ከተገዛው 5 ወር ተጠልፏል። ስለዚህ ወደ መፍትሄ እንዲሰጠኝ እፈልጋለሁ። ሰብሪና በአንድ እጅሻለሁ። ባለፈው ቅስማችን ተሰብሮ አይታችሁናል። ያው ብቻ እስኪ የተሻለንን እንደው ፈገግ ብለን እናንተ የምታስቡልን በጣም ብዙ የምትጨነቁልን አላችሁ። በዛው ልክ ደግሞ እንግዲህ መቼም እንደ ሰው ልጅ ነንና ብዙም ደግሞ እንትን የሚለን አለ። ብቻ አልሐምዱሊላህ ለሁሉም ነገር ዛሬ መተናል ማለት ነው። በስታው ዛሬ እንግዲህ ያስቸገረን በጣም ሰው እየበዛብን ያው ይሄ ነው ለማለት ተቸግረን ነው። ወላሂ በእኛ የደረሰው በአሁኑ የደረሰው እንደው በጥላት እንዲደርስ ራሱ አልመኝም ማለት በቃ ምን ብዬ ላስረዳችሁ። በትንሽ ሰዓት ልዩነት ውስጥ ከዛ በመጣው በትንሽ ሰዓት ልዩነት ውስጥ ይሄ ሁላ ክስተት አጠገቡም ደርሼ አይናችን እያየው ሙሉ ይሄ ሁላ ሚሊዮን ይሄ ሁላ ሲቃጠል እንግዲህ ቆመን ራሳችን ንብረት ላይ በራሳችን ተመልካች የሆንበት ነው እንትን ያለው ያንን አካውንት ላይ ከስንት ሚሊዮን ገንዘብ እንግዲህ አካውንት ላይ 10 ሺህ እንኳን በሌለበት ሰዓት ነው እንግዲህ ሁላ ክስተት እንትን ያለው ማለት ነው። የሚገርማችሁ የተቃጠለ እንዴ ሐሙስ እንትን አሮብ አዳሩ ሊቃጠል ሮብ ከሰዓት በላይ እኛ ደግሞ ያዘዝነው ቃራሱ 1 ሚሊዮን ብር ነው ያስገባው ዝም ብሎ ሮብ ራሱ ማለት ነው። እንግዲህ ሮብ ማታ አዳሩ ነው የተቃጠለው። እዛው ስናደራጅ አምሽተን ስንት ነገር ስናደርግ አምሽተን እንግዲህ መጅልስም የወረደ በጣም ብዙ መጅልስ አለ የበፊት አለ። በሀገራችን ሁኔታ ያው ለማድረስም የተሸገርንበት ተሰርቶ መጥቶ የተቀመጠ አለ። ብዙ እህቶች ገንዘባቸው ልከው እቃው ተቀምጦ የነበረ ማለት ነው። እና እቃው ተቀምጦ ነበር ብቻ እቃቸው ተቀምጦላቸው ያው በቤተሰብ ባለመመቻቸት አካባቢው ደግሞ የተወሰነ ትንሽ ችግር ያ በዛ ነገር መጋዘን ግዴታ ኦንላይን የሚሰራ ሰው ሁሉ መጋዘን ያስፈልገዋል ማለት የእህቶችን እቃ ሰትሮ በስነ ስርዓት አስቀምጦ ነው የምናስረክበውና እኔ እንግዲህ በዚህ ስራ ላይ 4 አመት አለፈኝ ታይታ ማለት ነው። እንግዲህ እኛም የስደት እህት ወንድሞቻችሁ ነንና አንዳንዶቹ እኛ የስደት እንትን ብለ የስደት ብር ማለት እኛም ስደት ኖረን እኮ ይዘነው መጥተናል። ወላሂ ይሄ በእኔ ድረስ የማያስብል ነገር ነው። ማንኛችሁም ንብረት አላችሁ ግን አስበነው አናውቅም። ሀቂቃ እኔ በእርግጥ ብዙዎቹን ረዳ ነበር። እነዚህ በሳት አደጋ የተቀጠለባቸው ካሁን በፊት እንደዚህ ተከስቷል። ከሚሲ ደብረ ብርሃን ላይ ቢከሰት የመኪና ያሁላ አደጋ ለዚሁ ብዬ ደብረ ብርሃን ፈጥኜ ሄጄ ያንን አደጋ አስተላልፌ ያለውን ነገር እርዳታ አድርገን ነው
እና አሁን ደግሞ በእኔ ላይ መጣ። የቻላችሁ በገንዘባችሁ ብታበረታቱኝ ማለት ዜሮ ላይ ስላለን ብታበረታቱኝ። እኛም ስደትም ኖረን አይተነዋል። ብዙዎቹም ስላንገበገበን እየሰራው ያንን እንትን ብል። ያልቻላችሁ ደግሞ ዱዓ ብታደርጉ ማለት ያልቻለ በቃ ዱዓ አድርግልን። እንግዲህ ከዚህ ውጭ የምንለው የለም። ያው አንዳንድ ነገር ልብ ሰባሪ ውሸት ደረሰኝ ሳይቀር እያየን ነው ብዙ ነገር እና መቼም ሁላችንም እኮ እኔ ካጠገቡ በመጣሁ እኮ በሰዓታት ልዩነት ውስጥ ነው ይህ ሁላ ስንት ሚሊዮን ንብረት ሜዳ ላይ እርግፍ ብሎ የቀረው ማለት ነው። እና በዛ አይን ብታዩት በጣም አሪፍ ነው እህት ወንድሞቼ ማለት ነው። በተረፈ ከጎናችን ለቆማችሁ በጣም እናመሰግናለን። ዋትሳፕ ግሩፕ ከፍተን ከታች ሊንክ እናስቀምጣለን። ዋትሳፕ ግሩፕ አለን። በዛ እየገባችሁ የቻላችሁትን ሁላችሁም ተሳተፉ። እኛ ብታርሱ እናኮራችኋለን እንጂ እናንተን እንትን የምንላችሁ አይደለንም። ወላሂ ሰርተን እናኮራችኋለን። እኛም ልክ እንደዚሁ ዛሬ ነገ በሚባለው እኛም የምንረዳለን እና አሁን ላለንበት ሁኔታ ይሄ ነው። ሌላ በስራም በምንም የምታበረታቱኝ የምትፈልጉ ደግሞ የተወሰነ ትንሽ ታገሱኝ። አንዳንድ ነገራቶችን ላመቻችና ማለት በዜሮ ዝም ብሎ አሁን ዛሬ ቃብታዙኝ እንደዚሁ እንትን ስለማለ ይችን ሰሞን አመቻቹልኝና አንዳንድ ነገር ላመቻችና ከዛ በኋላ በስራም ስራ ወዳለሁ እሰራለሁ። ባለቤቴም ጎበዝ ናት። ስለዚህ ታበረታቱናላችሁ ማለት ነው እና ይሄን ነው እኔ ማለት